እንዴናችሁ ፋሚሊ እንግዲህ we are here in Bali ማለት ነው ኡሉዋቱ የሚባል ቦታ ነው ያለ ነው ማለት ነው ጋይስ እንግዲህ የዚህ ኤክሳይቲንግ ቱር እንግዲህ ከዚህ ይጀምራል ማለት ነው unfortunately ያው ኤርፖርት ላይ ምናምን የነበረውን ወከባ ምናምን ነገር አልቀረጽኩም ካሜራ ምናምን ረስቼ ነበር ሶ ዛሬ እንግዲህ የተቀረጸ ነገር የለም ቀጥታ እንግዲህ ወደ ገደለው ገብተናል ማለት ነው ሶ ጋይስ ሶ ዛሬ እንግዲህ it's June 1 እንግዲህ ሰኞ almost ከጧቱ 10 ሰዓት ከ41 ማለት ነው so እዚህ ጧት ሲሆን basically I think የ5 ሰዓት የ4 ሰዓት ዲፈረንስ አለው ከዱባይ ላይ ማለት ነው ስለዚህ basically እንግዲህ ኤዥያን ሴሽን እዚህ ተከፍቶ ነው እንግዲህ የሚጀምረው ማለት ነው so interesting ነው by the way ኤዥያን ሴሽን ጎልድ አንዳንዴ በጣም አሪፍ የሚሆንበት ጊዜ አለና ስፔሻሊ ወደ ኤዥያ ቦታዎች ላይ ስመጣ ትራቨል ሳደርግ usually አሪፍ ታይም ሆኖ አገኘዋለሁ ለኔ ምክንያቱም ኤዥያ ሴሽንም ለንደንም እና ደግሞ ኒውዮርክ ሴሽንም በአንድ ቀን ውስጥ ኮምፎርታብል በሆነ ታይም ላይ ትሬድ ማድረግ ይቻላል ማለት ነውና አንዳንዴ አሪፍ ይሆናል እሱ ሶ ከረንትሊ ጀስት አሁን ያረፍንበትን ሩም ትንሽ ዞር እያለን ላስጎብኛችሁ ጋይስ ያረፍኩበት ቦታ ራዲሰን ብሉ ሪዞርት ይባላል ጋይስ በጣም የሚያምር ሪዞርት ነው በኋላ ዞር እና ቢዬ አሳያችኋለሁ ማለት ነው አሁን አክቹሊ ለቁርስ ታይም ትንሽ እየረፈደብኝ ነገር ስለሆነ ማለት ነው ዝም ብዬ አሳያችኋለሁ እዚህ ጋር ስንጀምር አምጣት እንግዲህ ሴትአፓችን ምናምን አለች ያው ትንሽ ወደዚህ ሪፍሌክት ምናምን ለማድረግ ይዘናቸው የመጣናቸው ጆርናሎች አሉ በኋላ ላይ ስለሱ ነገሮች ዲቴል ነግራችኋለሁ ማለት ነው ቻርታችን እዚህ ጋር አለች ማለት ነው እዚህ ጋር ሚኒ ዳይኒንግ ነገር አለች ያው ትንሽ ተዝረክርኳል from yesterday's ምናምን ነገር ይሄ we have the bed here እሺጋ ቲቪ ነገር አለች ሩሙ ትንሽ ደስ ይላል የሆነ ዳርክ ኤስቴቲክ ነገር አላት ከዛ በኋላ ወደዚህ ስንመጣ እሺጋ ዋርድሮብ ነገር አለው ዴን ባዝሩማችን አለች ባዝሩሟ እንግዲህ እችን ትመስላለች ማለት ነው ጋይስ ጸዴ ናት አሪፍ ናት ሩሙ በጣም ሰፊ ነው surprisingly and we have the shower here ከዛ በኋላ በጣም ጸዴው ፓርት ደግሞ ውጭ ነው ማለት ነው ጋይስ ወይዘሩ by the way አሪፍ ነው ይሞቃል ትንሽ ግን አሪፍ ሙቀት ነው ሶ ከዱባይ የዱባይ አሪፍ ሲዝን የሚባልበት ቱስ ቺጋ ቺል ባልከኒ ነገር አለች እንደምታዩት በጣም ጸዴ ናት then ይሄ ቪው አለ ማለት ነው ጋይስ በጣም ነው የሚጻደው ይሄ ቪው ሞርኒንግ ላይ ያበደ ይታን ያለው ያው ይሄ የሚዘጋው አፓረንትሊ እንግዲህ ጋይስ እዚህ ጦጦች ምናምን ይመጣሉ ይገባሉ አሉ ስለዚህ ያው ስልክ ምናምን ነገር ይወስዳሉ እና ከነሱ ለመጠበቅ ነው ማለት ነው ግን ጋይስ በቃ ቪው ይሄን ይመስላል ማለት ነው በጣም ነው የሚያምረው እዛ ጋር ወደዛ አካባቢ ፑሉ ምናምን ነገር አለ እና ሪዞርቱ አሳያችኋለሁ እንደ ክሊፍ ነገር ላይ ነው ያለው ወደ ታች ስንወርድ ቢቾች አሉ እዛ ጋር ኤን አጌን ደግሞ በጣም ያበደ የውሃ ሲን ምናምን ነገር አለ በጣም የሚጸዳው አሳያችኋለሁ ስወርድ ማለት ነው አሁን ለቁርስ actually ትንሽ ታይም ረፍዶብኛል ሶ ፈጣን ብዬ እንግዲህ መሄድ አለብኝ ማለት ነው ስለዚህ ከዛ እንደተመለስኩኝ ትንሽ ቻርቶቹን ብሬክ ዳውን አደርጋለሁ በኋላ እንግዲህ ሚት ማደርገው ሰው አለ ለምንም እዚህ እንደመጣው ትንሽ አንዳንድ ነገሮችን ሰጣችኋለሁ ማለት ነው ጋይስ ሌትስ ጎ ኢት ይሄን ይመስላል እንግዲህ ሰመር አውትፊታችን ቺል ቫይብስ ጋይስ ቺል ነገር አልናረግባታለን ሌትስ ጎ Okay guys እንግዲህ ተመልሰናል ማለት ነው so basically guys እንግዲህ አሁን ከቀኑ ስንት ሰዓት መሰላችሁ እዚህ 7 ሰዓት ነው እና ስቲል ገና ኤዥያን ሴሽን ላይ ያለነው ማለት ነውና ያው ብዙ ደስ የሚል ነገር አልነበረውም ያው ኤዥያን ትሬድ ለማድረግ አንዳንዴ ኤዥያን ሴሽን በጣም አሪፍ የሚሆንበት ጊዜ አለ አንዳንዴ ደግሞ ብዙ ያን ያህል ኢንትረስቲንግ የሚሆንበት ጊዜ አለ so ዛሬ it's one of those days የሆነች opportunity ያለች ያየሁት which is on smaller time frame ቢሆን execute ላደርገው የምችለው opportunity ነገር ግን higher time frame ላይ ስለሆነ ኦከር ያደረገው extra confirmation በስሞለር ታይም ፍሬም ይፈልጋል ማለት ነው ዴሊ ካንድል ላይ እንደምናየው this is like a good sell model ምንድነው basically እንደምታዩት እዚህ ጋር price in a overall ያው it's kind of bearish የዴሊ ስትራክቸሩን በምታዩበት ጊዜ ማለት ነው ኦኬ ትንሽ እንደውም እዚህ ኮንሶሊዴሽን ምን መጥቶ ነበር ከዚህ ሎ አግሬሲቭሊ ሊዘጋ አልቻለም with gap ማለት ነው ነገር ግን still ዳይሬክሽናችን lower high ማለት lower low እየሰራ ነው የመጣን ያለ ነው ስለዚህ in that structure እንደዚህ ፌር ቫልዩ ጋፕ ውስጥ ሃይ ስዊፕ ተደርጎ ያቺ ስዊፕ ደግሞ እንግዲህ ቢሎ የተዘጋጅ ስዊፕ ናት ማለት ነው which makes this weak ማለት ነው ይሄንን ፑል ባክ ያደርጋል ማለት ነው ሪቨርሳል ሳይሆን ፑል ባክ የመሆን እድሉ on higher time frame ከፍተኛ ነው ማለት ነው ስለዚህ prices towards this low የመምጣት እድላቸው
እንግዲህ on the daily time frame ትንሽ ክሊር የሆነ ነገር አይተንበታል ማለት ነው። ስለዚህ ኖርማሊ እንደዚህ happen ሲያደርግ if it was ለምሳሌ 15 ሚኒት ምናምን ነገር ነው ኦሬዲ ኮንፈርም ያደረኩት እንትን ቢሆን ኖሮ ኦሬዲ እዚህ ላይ እገባው ነበረ ትሬዱን ማለት ነው። ላሳያችሁ on this high እዚህ ጋር ሾርት ገባው ነበረ ማለት ነው። ሃዩን እየሰራ ኦኬ ሃዩን እየሰራ ሾርት ገባው ነበረ ኖርማሊ። ግን basically this is a daily candle, it was Friday። ስለዚህ ይሄንን መግባት it didn't make sense, that's why we didn't enter this ማለት ነው። ከዛ ግን እንግዲህ አሁን በዚህ ፎርም አድርጓል። so ዛሬ I think most likely sit out ማደርግ ይመስለኛል። I want to see እንዴት ክሎዝ እንደሚያደርግ የዛሬ ካንድል። ስለዚህ there is two possible scenarios እኔ አሁን በዚህ በማየው ነገር። so the first scenario ምንድነው or base case scenario የምለው for me inside candle ቢፈጥር okay, so inside candle ከፈጠረ is going to be very tough for the next 2-3 days accumulate ማድረጉ አይቀርም ማለት ነው። ግን እንደዛ accumulate ካደረገ በኋላ ግን የprevious day high-ዎቹን ትንሽ አጫውቷቸው towards the low የመቀጠል እድሉ ከፍተኛ ነው የሚሆነው ማለት ነው። something inside candle ከሰራ ትንሽ consolidation ይኖራል። previous candle highs ትንሽ manipulate አድርጎ then towards the lows የመሄድ እድል ይኖራል ማለት ነው። so in this case ያው በዚህ accumulation manipulation and distribution ማግኘት እንችላለን ማለት ነው። then on lower time frames 1 hour ላይ clearly structure በደንብ ስለሚታይ ይሄንን ሌግ ትሬድ ማድረግ more አሪፍ ይሆናል ብዬ አስባለሁ ማለት ነው። that's scenario number 1. scenario number 2 is just ከዚሁ just melt down ማድረግ። so እሱን I don't think የሚያደርግ አይመስለኝም። ግን ካደረገ at least previous daily low ላይ ትንሽ aggressively ቢዘጋ then ነገ or ደግሞ later New York ላይ continuation ለማግኘት እንገባለን ማለት ነው። so this is the scenarios currently የሚታዩኝ ነገሮች ማለት ነው። other than that እንግዲህ ኤዥያ ላይም ትሬድ ለማድረግ የለንደንም ትሬድ ብዙ ደስ የሚል ነገር ያለው አይመስለኝም። ገና ለንደን it's very odd አይደል? አሁን almost ስንት ነው 7 ሰዓት ነው እንደምታዩት እዚህ ጋር ከሰዓት። ስለዚህ ለንደን በኋላ ላይ ነው የሚከፈተው almost ከ2 ሰዓት ምናምን 3 ሰዓት በኋላ። so ያኔ ደግሞ እንዴት ፎርም እንደሚያደርግ እናያለን። ከዛ ባሻገር ጋይስ እንግዲህ ወደ በኋላ አካባቢ ደግሞ አንድ ማገኘው ሰው አለ። እንግዲህ ወደዚህ የመጣሁት ፕራይመሪሊ ለስራ ነገር ነው። አንድ ሪሰርች ማድረገው ነገር አለ እዚህ for some businesses የመሳሰሉ ነገሮች። so እነሱን ነገሮች ቼክ አውት ለማድረግ ማማክረውም ሰው ነበረና ወደ ከአንድ ሰዓት ምናምን በኋላ I think የምንገናኝ ይመስለኛል። I think before London session ነገር ነው የሚሆነው። እንደዛ ከሆነ ተገናኝተን ቶሎ ከጨረስን ወደ እዚህ መጥቼ ለንደንን ትንሽ አይና ከዛ በኋላ ደግሞ before New York የሆነች ቦታ ሄደን ወጣ ምናምን ነገር ብለን ደግሞ እንመለሳለን ማለት ነው። so ታክሲ ጠርተናል። I think እየደረስን መሰለኝ። so ያ ደርሷል። እዚህ ሀገር actually grab የሚባል አፕሊኬሽን ነው የምንጠቀመው። ያው I think ባሊ ኢንዶኔዥያ ይሄ በብዛት ሳውዝ ኢስት ኤዥያ ግራብ ኦር ጎጄክ የሚባል አፕ ነው እንግዲህ ለትራንስፖርት ነው የሚጠቀሙት ማለት ነው። ሶ አሁን ጠርተናል። ታክሲያችን ደርሷል። እታች ወደን ወደዛ ቦታ እንሄዳለን ማለት ነው ጋይስ። አፍተር ዳት ደግሞ የሆነች ዲነር ላይ የሆነች ቡክ ያደረግናት ስፓት አለች። ሌትስ ጎ ጋይስ። እና ጋይስ የገረመኝ ነገር እንደሆነ ልንገራችሁ የነሱ ብራቸው ማለት ነው። የሆነ ኖት ላሳያችሁ እዚህ ጋር 50 ሺህ 10 ሺህ ዜን 100 ሺህ ኖታቸው እና እኛ እዛ እናማራለን። እዚህ ደግሞ ይለያል። በቃ ሱቅ ውስጥ ምናምን የሚጠሩት ብርና ነገር ያስቃል። በቃ የሆነ ኤርፎን ምናምን ገዝተህ 400 ሺህ ምናምን ሲሉ ትደነግጣለህ ነው። ኦኬ ጋይስ አሁን እንግዲህ ጨርሰናል ስራችን ምናምን ስታፍ ነገር። አሁን ደግሞ ትንሽ ለንደን ሴሽን አይ ዶንት ኖ የሰማችሁ ከሆነ ትንሽ ጮታል። ለንደን ሴሽን ትንሽ አይታይት ለማድረግ ወደዚህ ስፓት መጥተናል ጋይስ። this is a crazy spot። ስለዚህ ላሳያችሁ። እዚህ ጋር ሴታፓችን አለች። ጎልድን እየተከታተልናት ነው። ምንም ነገር ልትሰጠን አልቻለችም ዛሬ። ነገር ግን ኢንጆይ እያደረግን ያለው ተመልከቱት ጋይስ። በጣም ነው የሚያምረው ጋይስ። ካሜራ ውስጥ ለምን እንደማይገባ አላውቅም። በቃ አያረካም። amazing sunset guys. let's go። ባይዘ ጋይስ የትም ቦታ ብትሄዱ አዛችሁ ማለት ማበላሸት የሚከብዳቸው ምግብ ላሳያችሁ። ፍራይድ ካላማሪ ትላለ ማለት ሜኒውን ካላወቀው ማለት ነው። አንብበህ ካልገባ ፍራይድ ካላማሪ በቃ ዝም ብለህ እንደዚህ አይነት ነገር ይመጣላል። ያበረው ብዙ ጊዜ ፌል አያረው። በጣም ያበራል ጋይስ። ቢዩን ዋን ሞር ታይም ካያ ገብታለች እንግዲህ ያበረ ነው አልኩት ማለት ነው። አሁን አክቹሊ ብዙ ኢንትረስቲንግ ነገር የለም ቻርቱ ላይ። ያው ሰኞ ነው ግን አትሊስት ለንደን ትንሽ
አክሽን ከሰጠን ብለን ነበር። የለም ከአሁን እዚህ ኦልሞስት ስንት ሰዓት መሰላችሁ? 6 ሰዓት ከ16 ማለት ከሰዓት 12 ሰዓት ነገር ማለት ወደ ማታ አካባቢ ጣቢያም ገብታለች ነገር ለባይብ ግን ያበደ ነው። ኒውዮርክ ሴሽን ከተወሰነ ጊዜ በኋላ ይጀምራል። አይ ቲንክ ከተወሰነ ሰዓት በኋላ ባይ ዳት ታይም ወደ ሆቴላችን እንመለሳለን። ከዛ ሆነ ያለውን ነገር ዝም ብለን አይታይት እናደርጋለን። ያው ሰኞ ነው ዛሬ ጠዋት እንደሰራሁላችሁ አናሊሲሱ ፕራይስ እንደዛ ነው አክት እያደረገ ያለው። ሳይድ ካንድል የመስራት ፕሮባቢሊቲ አለው ጎልድ ላይ ማለት ነው። እንደዛ ከሆነ ዛሬ አንነካውም ማለት ነው ጋይስ። እንግዲህ በዚህ ላይ ያችኋለሁ ማለት ነው ጋይስ። በኋላ እንገናኝ። አሁን ቫይብ ትንሽ ኢንጆይ እናደርጋለን ማለት ነው። እንዴት ናችሁ ፋሚሊ? እንግዲህ ሁለተኛ ቀናችንን እያሳለፍን እንገኛለን ማለት ነው በባሊ። አሁን አክቹሊ በእኛ ሰዓት ስንት ሰዓት መሰላችሁ? 3 ሰዓት ከ40 ማለትም ከሰዓት 9 ለ10 ሩብ ጉዳይ ማለት ነው። ጠዋት ላይ አክቹሊ ብዙ ስራዎች ነበሩን። ትንሽ ለመቅረጽ አልተመቸኝም ነበር። አንዳንድ የምናያቸው ሳይቶች ምናምን ነበሩ። ኢት ዋዝ በጣም ሄክቲክ የሆነ ሞርኒንግ ማለት ነው ጋይስ። ከዛ በኋላ እንግዲህ ወደ ሩም ተመልሻለሁ። ምሳ ነገር አልበላኝም። እዚህ ወተን እዚህ አንድ ጸዴ የኢታሊያን ሬስቶራንት አለ ብሏል። እሱን ደግሞ ሄደን እስቲ ቼክ እናደርገዋለን ማለት ነው። ኦኬ ጋይስ እንግዲህ አሁን መተናል። የቅድም አክቹሊ ልመጣበት የነበረበት ቦታ ዝግ ነው፣ በኋላ ነው የሚከፍቱት ምናምን ነገር ብለውን፣ አሁን እዚሁ አካባቢ ደግሞ እዚሁ ሆቴል ውስጥ የኤዥያን ፉድ ምናምን ያለበት ሴክሽን አለ፣ ሬስቶራንት ነው ምናምን ነገር። እዛ መተን እስቲ እንፈላሰፋለን ማለት ነው። ሜኒውን ጋይስ ምንም የማውቀው ነገር የለም። ፕሮናውንስ ራሱ ማድረግ ከብድ ነው። ቆይ ላሳያችሁ ጋይስ። በቃ ዝም ብለን ራንደምሊ የምናዘው ነገር ነው ማለት ነው። አፕታይዘር ይላል እንግዲህ። እስቲ ዝም ብለን አንዱን ነገር እናዛለን ማለት ነው። ቫይባችን እችን ይመስላል ጋይስ። እንደምታዩት ደስ ይላል፣ ያበደ ነው። ቪው እዛች ጋር ፑል አለ። በኋላ ደግሞ አሳያችኋለሁ። ወደዛ ወርደን ደግሞ ቢቹን አክሰስ ማድረግ እንችላለን ማለት ነው። So I'll try the batagor fried dumpling. Yes, and satay, how do you say this? Satay merangi, the beef. Yes. ባታጎር ምናምን የሚባል ምግብ ነው። ምን እንዳለው አላውቅም። እንግዲህ ጋይስ ይሞከራል። አዲስ ነገር ለመሞከር አንፈራ፣ ግድ ነው። ትራቭል ከተደረገ ሲጀምር አዳዲስ ምግብ መሞከር አለበት። ምንድነው አክ ጉድፈላ ዘንድሮ የታባት ወንድ ልጅ ፈርቶ አይሞትም በሚለው እችን ደግሞ እናጫውታት። ትንሽ ያስፈራል አላሻችሁም ጋይስ፣ ግን ሽቶ ደስ ይላል። የሆነ ፒነት ነገር አለው መሰለኝ። ይሄ ምንድነው ለውዝ ነገር። ይሄ እስቲ ቀመስለት አለ እንግዲህ definitely አዲስ ፍሌቨር ነው ጋይስ። ግን ምንም አትል የማላሿችሁ ነገር ግን ጋይስ ትንሽ ምግቡ የሚከብድ ነገር አለ። መስሊ ቃናው አንድ 4-5 ጉርሻ ምናምን ጎረስኩ። ከዛ በላይ መሄድ ከበደኝ ነው የሚላችሁ። ስለዚህ ትፈታለህ ማለት ነው። ከዛ ዋናው እስኪመጣ ምናምን እንጠብቃለን። እስከዛ እቺ አክቹሊ ስታርተሯ ወሳኝ ነገር ናት። በተር ነገር እያለ ፔስቶ ነገር ነው መሰለኝ። እሱ እንደበራለን ማለት ነው። እስከዚህ ኦኬ ጋይስ እንግዲህ ሁለተኛው ምግብ ረስቼዋለሁ። እሱ የሚገርማችሁ ግን አይ ቲንክ ቢፍ ነገር ነው መሰለኝ። ትንሽ ታስፈራለች ነገር ይሄ ግን እንቀምሰዋለን። እስቲ አይ ሴፍ ይሄኛው ሴፍ። ይሄ በጣም ያፈጣል። በስመ አብ። ኦኬ ጋይስ አሁን በልተን ምናምን ነገር ጨርሰናል። አንዳንድ የዛበቋቸው ሴታፕ ነበሩ። ያው ብዙ ደስ የሚል ነገር አላየሁኝም። የኔን ኢንትሪ ሴታፕ አልሰጠኝም። እዛው እያዛገን ያለው ጎልድ። በኋላ ኒውዮርክ ሴሽን ላይ ምናምን ነገር ድጋሚ ቼክ የምናደርግ ይሆናል፣ ወይ ሪቨርሳል ወይ ኮንቲቬሽን ካገኘን ማለት ነው። እንዴት ነው ፋሚሊ? ሁሉ ሰላም ነው ወይ? አፕዴት ላድርጋችሁ ማለት ነው። አሁን እዚህ ጋር ቻርት ላይ ነን ያለነው፣ ኤዥያ ሴሽን ላይ ነው ያለነው። ከለዲ ወደ ለንደን አፍተር ካፕል ኦፍ አወርስ እንገባለን ማለት ነው። ቁምሳ ነገር እዚህ ጋር አዘናል። ከነጋ አልቀማመስም፣ ስለዚህ ችን እናጫውታለን። ዲስ ኢዝ ካረንትሊ ዘ ኤዥያን ሴሽን ላይ ያለነው። ስቲል ለንደን ገና አልተከፈተም ማለት ነው። 30 ሚኒት ሪጀክሽን ላይ ፕራይስ ሲሚላር ዴይሊ ላይ እንዳደረገው ፎርም ያደረገው ማለት ነው። እንዳያችሁ ትላንትና ዲስ ዞን ሪጀክሽን ኦን ዘ ዴይሊ ፕራይስ ሂት አደረገው ሜልት። ሲሚላርሊ እዚህ ጋር እንደምታዩትም አጌን ዊ ሃድ ሴም ቲንግ 30 ሚኒት ላይ
ሪቴስት አደረገ ሚናት። ስለዚህ ሪቴስት ሲያደርግ እንገባለን ማለት ሳይሆን we needed smaller time frame entry time ለማድረግ የምንጠቀመው smaller time frame ነው ማለት ነው። ሶ እዚህ ጋር ኮምፎርታብል የሆነ ኢንትሪ አልሰጠንም። ትንሽ ሃዮቹን ስዊፕ እስኪያደርግ እንጠብቅ ነበረ፣ አልሰጠንም። ሶ እዚህ ጋር ሰጥቶናል፣ ሃዮቹን ስዊፕ አደረገልን ሎወር ታይም ፍሬም ላይ፣ ግን ኢንትሪ አችንን አልሰጠንም። አሁን ግን ይሄ ዞን ብሬክ ካደረገ ኦኬ there might be a continuation to this እንግዲህ ዞን ማለት ነው አይደለ? ስለዚህ አግሬሲቭሊ ሰልቲሜንት ላይ ብሬክ ካደረገ የማየው ሌቭል ምንድነው የሚሆነው? እችን ያሰመርኩባት ሌቭል አለች። ስለዚህ እዚህ ዞን ላይ what I want towards this is የ15 ደቂቃ ኦርደር ብሎክ ነው። ስለዚህ እዚህ ጋር ፌል ያደረገው ሌቭል አለ። ስለዚህ going into this እንግዲህ ይህንን ፌል ካደረገ እንደዚህ አይነት ስዊፕ እዚህ ጋር ቴክ አድርጎ into this የሚሰጠኝ ከሆነ ይህንን ሌግ ስካልፕ ለማድረግ ነው የሚገባው ማለት ነው። ስለዚህ አይዲያሊ ሪትሬስመንቱ ካለ ማለት ነው ከሰጠኝ አዝ ይህንን ስዊፕ እያደረገ ኤክስኪዩት ማድረግ ይሆናል ማለት ነው። እዚህ ጋር ስቶፕ ሎሱን እዚህ አካባቢ አደርገዋለኝ። then towards the low ስወስድ ኦልሞስት ወደ 4.6 አካባቢ ይሆናል ማለት ነው። ስቶፕ ሎሱን እስቲ እንደ ሁኔታው ትንሽ ላጠባው እችላለሁ። የአግሬሲቭ ከሆነ ሪያክት ካደረገ ወዲያው ሜቢ አድ ላደርግበት እችላለሁ የተወሰነ ማለት ነው ሳይዝ። so this is the current thing that I am looking at ማለት ነው። አሁን ሌትስ ጎ ወደ ጂማችን ደግሞ ግን መስማ ጋይስ በጣም የከሳ ነው። በጣም ብዙ መስል ሉዝ አድርገናል ከኢንጁሪ በኋላ ማለት ነው። ትከሻዬ እንትን ካለ ከተሰበረ ምናምን በኋላ ብዙ እንቅስቃሴ አልነበረም። በብዛት እንግዲህ ቤት መቀመጥ ነው ምናምን ነገር ሲቹዌሽን። ሶ አሁን እንግዲህ ድጋሚ ቀስ በቀስ እያፍታታን ነው ምናምን ነገር አሪፍ ነው። በደንብ እየተሻለኝ ነው ምናምን ነገር። አሁን ትንሽ ስሜቱ አለ፣ ግን በቃ ላይክ ዱባይ ሄጄ ትንሽ ሎኪን አድርጌ በደንብ for the next 3 months ምናምን ያበደ ትራንስፎርሜሽን ድጋሚ ያሳያቸዋል። ሶ አሁን ትንሽ እናፍታታና ዝም ብለን ቤዚክ ነገር እንሰራለን። guys let me show you just አሁን alert ገብቶልኝ ቼክ ሳደርግ exactly price እኛ እንዳልነው we sweep this into this level sniper የሆነ entry price is going down so እስከዚህ ድረስ ነው እንግዲህ ለመያዝ ያሰብኩት ማለት ነው። እንደምታዩት ነው entry ታያችሁ እችን ትመስላለች entry stop is managed very well this is እንደምታዩት ሪል አካውንት ባሊ ስመጣ actually 1000 ዲፖዚት አድርጊ ያው እኔ ገንዘብ ምናምን አላሳያችሁም ግን just you know this is just a new account ለባሊ ተብላ እንግዲህ እዚህ ያሳድጋታለሁ ብዬ ያሰብኳት አካውንት for this expense ይሆናል ተብላ ማለት ነው። ስለዚህ እዚህ ጋር እንደምታዩት 1000 ዲፖዚት አለው you can see the date this is a real account and this is a sniper monster trade ማለት ነው as you can see ማለት ነው። already protect አድርገናል stop loss ትንሽ ትሬል አድርጌ ቀንሼለታለሁ። ስለዚህ እስቲ እስከዚህ ሌቭል ድረስ የሚሰጠኝ ከሆነ አሪፍ ይሆናል ማለት ነው ጋይስ። ስለዚህ እንጠብቃለን። Okay guys, so the trade is going really well እንደምታዩት። so እዚህ ጋር some liquidity ወስደናል then we close above። ስለዚህ የተወሰነ partial እዚህ ጋር ቴክ አደርጋለሁ ማለት ነው። so guys as you can see this was the entry amazing የሆነ entry then partial እዚህ ጋር ወስደናል። partial የወሰድንበት እዚህ ጋር we have like a good liquidity። ስለዚህ ፕራይስ ትንሽ ሪያክት አድርጓል። ስለዚህ ሊቀጥል ይችላል ወደ ታች። ለዛ ነው partial ብቻ ወስደን ያስቀመጥነው። ነገር ግን ይህንን aggressively ቢወርድ ኑሮ እስከ ሜን ታርጌት ድረስ ይዘው ነበረ ማለት ነው። so አሁን ግን aggressively እዚህ ጋር ትንሽ pullback ስላደረገ that's why I took some partial here። ስለዚህ ቀሪውን ደግሞ ሆልድ እናደርገዋለን ማለት ነው። okay guys እንግዲህ ለዛሬ ጨርሰናል ማለት ነው። ትንሽ ቆየውኝ አክቹሊ ጂም ምናምን ነገር ከሰራ ያው ማለት አይ ቲንክ አንድ ወር እንደዚህ ነገር አካባቢ ሆኖኛል። ሶ ትንሽ ስቲፍ ነገር ሆነ ነበረ እንላችሁ። አሁን ጨርሰናል ጋይስ፣ ወደ ሩማችን እንመለሳለን። እዛ ደግሞ ትንሽ ቀይረን ምናምን ነገር ብንሄድበት አለ ብያችሁ ነበረ። እዚህ ወደዛ ቦታ ደግሞ የምንሄድ ይሆናል ማለት ነው ጋይስ። ሌትስ ጎ። ኦኬ ጋይስ እንግዲህ መተናል። እዚህ ትንሽ አንዳንድ ቦታዎች ቪዚት የምናደርጋቸው ኤሪያዎች ነበሩ። እነሱን አይታይት እናደርጋለን። እንዳልኳችሁ ሞስትሊ እዚህ ለስራ ነበር። አክቹዋሊ ቱ ሉክ ሰም ኢንቨስትመንት ኦፖርቹኒቲስ የመሳሰሉ ነገሮች በተወሰነ ኢንትረስትድ የሆንኩባቸው ዴቨሎፐሮች ነበሩ። እነሱን ነው በተወሰነ ዛሬ የምናየው ማለት ነው። ሶ ኦኬ ዲስ ኢዝ ዘ ወርክ ስፔስ።
ባሊ ጋይስ ምን እንደሆነ ታውቃላችሁ? እኔ ሶፋ የተረዳው ነገር ቦታው በጣም ግሪን የሆነ ኤሪያ ግን ሞደርን ግን ገጠር ማለት ያው ትንሽ ለማውረድ ይከብዳል፣ ግን በቃ እንደ ገጠር ነው ግሪንነቱ። ይሄ አየሩ ምናምን ነገር ግን በጣም ብዙ ሞደርን ነገሮች አሉ። አት ሴም ታይም ስቱዲዮ እዚህ ሀገር ደግሞ ምን እንደሚመስል እናያለን ማለት ነው። ያውን ስቱዲዮ ተብዬ ነው። ኢንትረስቲንግ እዚህ ጋር ደቅ ብለህ ታያለህ ማለት ነው። ቲቪ ስትፈልግ ደግሞ ወደ አልጋ ደግሞ ታዙሩና እንዲደቅ ብለህ ታያለህ ማለት ነው። አቤት ቴክኖሎጂያ። ከዛስ በኋላ ግን ማለት ነው ከዚህ ሩም ስትወጣ የሚታየው ቪው እዚህ ጋር አለ። ዚስ ኢዝ ዘ ሲቹዌሽን። ለዚህ መግባት ትችላለህ ማለት ነው። ጋድ በጣም ነው የሚያምረው ጋይስ። ኦኬ ሶ ዚስ ኢዝ ዘ ፔንትሃውስ። እችን ነገርማ በደንብ ላሳያችሁ ጋይስ። ያው ጀስት ስገቡ እንደዚህ ነው። እቺ ጋር ዳይኒንግ ኤሪያ ነገር እያለች እቺ አይገስ ቲቪ ምናምን ነገር ይደረግባታል። ነገር ያላለቀ ዩኒት ነው እንግዲህ አሳዩ ምናምን ብዬ ዜን ዲስ ኢዝ ዘ ሊቪንግ ሩም ጋይስ። ከዛ በኋላ ግን ሊቪንግ ሩም ደስ የሚለው ነገር ጃኩዚ ነገር አለው ማለት ነው። እዚህ ጋር ዝም ብለህ ትወጣና ጠዋት እዚህ ውስጥ መነከር ነው። ከዛ በኋላ ዲስ ኢዝ ዘ ዳይኒንግ ኤሪያ። ዳይኒንግ ኤሪያችን እችን ትመስላለች። ከዛም በኋላ ቤድሩም ደግሞ ይሄን ይመስላል ማለት ነው። ቤድሩም ይሄ ቁምሳጥን ነው መሰለኝ። ያ ቁምሳጥን ነገር ነው። ሞደርን ነው ግን የሆነ ትንሽ ትዊስት ነገር አለ። ባዝሩማ ደግሞ ትመስላለች። ሻወርች ትመስላለች ማለት ነው። እዚህ አሁን ጓከሽና ቢል የሆነ ነገር ቢፈጠር እዚህ ጋር ደግሞ ምን አለ መሰላል አለ። በዚህ ሮጠህ ታመልጣለህ ማለት ነው። ሁለተኛ ቤድሩም ደግሞ እችን ትመስላለች። ማጠኛ ክላስ ምናምን ነገር አላት። ኢትስ ኦን ባዝሩም። እዚህ ምን አለ መሰላል አለ። ገብቷል። እዚህ የሚሆን ነገር ብትሆን ማምለጥ ትችላለህ ማለት ነው። ይሄ ሰፊ ነው። ስማም ሻወር ልክ ስትወጣ ጠዋት ያለውን ቪው ላሳያት። ከዚህ ሩም አለ። ይሄን ይመስላል ጋይስ። ማለት ያው እንግዲህ ዱባይ ለግዠሪ ያለ እንላለን ምናምን ነገር ኦፍኮርስ አለ። ዶንት ጌት ሚ ሮንግ ጋይስ፣ ዱባይ ያበደ ለግዠሪ ያለ። እዚህ ደግሞ ትንሽ ለየት ያለ ትዊስት አለው። ናቹራል ነው በቃ የሆነ ለየት ያለ ቫይብ ያለው ለግዠሪ ነገር ነው እዚህ ደግሞ ያለው እና ፑል ጃኩዚ ምናምን ነገር በቃ የራሳችሁ ቪላ ላይ ግድ ነው ማለት ነው። Balinese people cannot build property more than the Sakya temple. The height. Yeah, Okay. I think it's because of that myth. Okay. And this one become the regulation from our government. Nobody can build any building higher than the temple. Yeah. ሩልስ ጠላለ እዚህ የሆነ እንትን አለ፣ ቸርቻቸው አለ። ከዛ ቸርቻቸው በላይ ማንም ሰው ምንም አይነት ህንፃ መገንባት አይችልም። እውነቱ ማለት ነው። በጣም ኢንትረስቲንግ የሆነ ነገር ጋይስ። Thank you for everything, sir. All right, thank you so much. Thank you very much. All right. ኦኬ ጋይስ የትሬድ አፕዴት ጎልድ የሰራችንን ነገር ላሳያችሁ። ኢትስ አክቹዋሊ ፈኒ ግን እንድትማሩበት። እንደምታዩት እንግዲህ ፕራይስ ወደ እነዚህ ፎር አወር ሎዎች ይመጣል ብዬ ኤክስፔክት አድርጌ ነበር። ታርጌቴ እሱ ነበረ ማለት ነው። ይህን ሾት ስገባ ማለት ነው እንግዲህ ፕራይስ እሱን ወስዶ አሁን እየተመለሰ ነው ያለው። እዛ ከመሄዱ በፊት ግን እኛን ጠፍጥፎን ነው የወጣው ማለት ነው የሄደው። እንደምታዩት እኛም ብሬክ ኢቭን ካስወጣ በኋላ ሄዶ ታርጌት መታ ማለት ነው። ምን ልላችሁ ነው ጋይስ፣ እንደዚህ አይነት ነገር ሀፕን ያደርጋል። ማንም ሰው ብትሆኑ የፈለገ ኤክስፒሪየንስ ቢኖራችሁ ማለት ነው ዲስ ዊል ሀፕን። ኦኬ ስለዚህ ኮንትሮል አታረጉትም። ነገር ግን ኮንትሮል ማድረግ የምትችሉትን ነገር ምንድነው እናንተ ሀፕን ካደረገባችሁ በኋላ እንዴት አድርጋችሁ ከዛ በኋላ ትሬድ እንደምታደርጉ ኢሞሽናችሁን ኮንትሮል አድርጋችሁ ሪቬንጅ አለመግባት የመሳሰሉ ነገሮችን እናንተ ኮንትሮል ማድረግ ትችላላችሁ። ከዛ ውጪ sometimes these kind of things happen so yeah it's okay። ስለዚህ ይሄንን አክሰፕት አድርጋችሁ መሄድ ያስፈልጋል። አይደለም ለእናንተ እንዳልኳችሁ እኔ ራሱ በጣም እንደዚህ አይነት አሪፍ ኢንትሪ ኖሮኝ ምናምን አሪፍ ኢሞሽናል ስቴቢሊቲ ኖሮኝ ራሱ ስቲል ሀፕን ያደርጋል። ግን እንደምታዩት ታርጌታችን ሂት ብናደርግ ኑሮ ደግሞ የባሌ አካውንታችንን ጠልዘናት ነበረ ማለት ነው ከወዲሁ በመጀመሪያው ትሬድ ማለት ነው። ግን ኢትስ ኦኬ ሌላም ኦፖርቹኒቲ ይመጣል ብለን ማሰብ አለብን ጋይስ። ይሄንን ልላችሁ ነው። ከዚህ በኋላ ያለን ፕላን እንግዲህ ወደ ሆቴል እመለሳለሁ። እዛ ደግሞ አንዳንድ የምሰራቸው ነገሮች አሉ። እሱን ካደረግን በኋላ ለሰንሴቷ ደግሞ ወተን አንዳንድ ጸዴ ቢቾችን አሳያችኋለሁ እዛው አካባቢ ያሉትን ማለት ነው ጋይስ። ኦኬ ጋይስ እንግዲህ አሁን ወደ ሆቴላችን ተመልሰናል ማለት ነው። ትንሽ ቆይተናል። ነገር ግን እዚህ ያበደ ሰንሴት ስፓት አለ። እዚህ የሆቴሉ የሪዞርቱ የራሱ ቢች አክሰስ አለው። ሶታች ወርጄ አሳያችኋለሁ። አይዋ ትንሽ ልገባ ነው። ትንሽ በቃ ሮጥ ነገር ማድረግ ሳይኖርብን አይቀርም ማለት ነው ጋይስ። እና ዋን ቲንግ ያው ትንሽ ጦጣዎች ምናምን ነገር አሉ እዚህ። ዛሬ እንግዲህ ግድያ ነው። ይህንን ካሜራ ለመውሰድ ከሞከሩ እኛም አንሰማችሁ። መቧቀስ ካለብን እንቧቀሳለን ጋይስ። ተከታተሉ።
አረ ማስፈራራት ቪዚት አት ዩር ኦን ሪስክ እንዴት ነው ነገር የሚከፈተው? እስቲ በአክሰስ ካርድ እንሞክረው። ቪዚት አት ዩር ኦን ሪስክ የሌለ ነው። አባቴ በማታ ትንሽ ያስፈራል አልዋሽ። እዚህ ጋውን ጠበቅ አድርገህ ካሜራ ትይዛለህ። ትንሽ ስለሚያስፈራ ከላይ እዩት ጋይስ እንዴት እንደሚያምር። እስቲ ቀምራል። አረ በለው እየደረስን ነው ጋይስ፣ ድምፁ ይሰማላ። ሪዞርቱ ጋር ጋይስ ባይዘው እንደዚህ አይነት ቪሎች ምናምን ነገር አሉ። ግን ያው ዲስ ኢዝ ምንድነው ሰም ዋይት ፒፕል ሺታ እኛ እዚያ እናርፍ። ከዛ እንግዲህ ቤት በኩል ነበረ ያ አይ ቲንክ በዛ በኩል ቢቹ አለ። ግን በዚህ ሳይድ የሆነች ነገር እናገኛለን ይመስለኛል የሆነ ታይም ላይ። ስትሌት ቼክ ኢት አውት ጋይስ። አቤት ንስ መልሼ ሶጥ የሌለ ነው ሃይኪንግ። ኧረ ያበደ ኬቭ ነው የምላችሁ። እሺ አሁን ቤት በኩል ነው የምንወርደው ነው ያያችሁት ነው። ግን ይህን ቦታ ጋይስ ባሊ እንደዚህ ብዙ ቢች አለው ምናምን ነገር ተብሏል። እኔ እስካሁን አንድ በጣም ያበደ አይቻልም ከዚህ በላይ። ግን ይሄን መጀመሪያ እዩት በሚል ዛሬ ሌግ ዴይ እንኳንም አልሰራውም። እንዴት አድርገን ነው የምንወርዳት በአክችን ሲቹዌሽን። ሩኩም እኮ መያዝ ከባድ ነው። በቃ አንድ ማት ስፓይደር ነው ያለው። አየየ እስቲ እንደዚህ እናደርጋለን። የሳይ ቢች ደርሰናል። ጋዳም ሉክ አት ዲስ ቢች ጋይስ፣ ሉክ አት ዲስ ቢች። እቺ ያበረች ሂድን ጄም ናት ነው ብላችሁ ጋይስ። ከጀርባችን ይሄንን ይመስላል ጋይስ። ሉክ አት ዲስ ቢዩቲ። ሮኩ ባይ ዘ ዌይ ጋይስ የሆነ የሚንቀሳቀስ ነገር አለው እና በጣም ነው የሆነ የሚጨንቀው ለማየት ራሱ። አንድ ማት ኢንሴክት ምናምን ያለው። ፀሐይዋ አልተያዘችም ጋይስ። ያበደ ዌቭ አለ ምናምን ነገር ከታያችሁ አላቅም። ያቻትና ሰንሴቷ በጣም ነው የሚያምረው። ትንሽ ቀደም ብንል ደግሞ በደንብ ታዩት ነበር እንዴት እንደሚያምር። አሁን ችግሩ ምንድነው? ወደዛ ምንድነው ያለው? ትንሽ ዝም ብለን ከመጣን አይቀር አይትና እርጋታ አይመስላችሁ? ሉክ አት ዲስ ጋይስ። አረ በለው ማን በጣም ነው የሚያምረው። እዚህ ተሳስተን ውስጥ ገብተን ኢሹ እንዳንፈጥር የአባ ጨጓሬ አይነት ነው ያለው ጋይስ። ኦኬ አሁን ባክ ቱ ዘ ቢች ሲ ዲስ ጋይስ። በጣም ግብዳዊ ነው። እዚህ አክቹሊ የሰርፈሮች ቦታ ነው። ሁሉዋቱ ሰርፈሮች በጣም አሉ ጋይስ። ምንድነው መሰላችሁ ሰርፊንግ የመልመድ እንኳን ሀሳብ አለ እዚህ ከመጡ አይቀር። ግን ስጠይቅ ምንድነው እዚህ ለማጅ ኮንክ እዚህ ባትለምድ ጥሩ ነው አሉ። ምክንያቱም ዌቭን እንደምታዩት ነው ጋይስ። በጣም ግብዳ ነው አተም ውስጥ የገቡት። ስለዚህ ለጀማሪዎች አይመከርም። እዛ ጋር ሰርፈር አለ ምናምን ታድለው። እኔ እንደዚህ ባረግ ብችል በጣም ደስ ይለኝ ነበር። በቃ በጣም ነው የሚያስቀኑት ጋይስ። እዛ ደግሞ ወደዛ ሌላ ቢች አለ ሱለባን ነው ምናምን የሚባል ቢች። ኢት ኢዝ ክሬዚ ጋይስ። በጣም ነው የሚጸዳው። ፕሮባብሊ ያው ነገ ምናምን ነገር በደንብ ስለማስጎበኛችሁ አያሳስብ። ይሄ ቢች ነምበር 1 ነው። ከዛ ቢች ነምበር 2 እያለን እንቀጥላለን። ያው ይሄ ቦታ የሚታወቀው ላይክ በጣም ጸዴ ቢቾች ነው ያሉት። ቢች ስል ያስቀያል። ሌላ ነገር ይመጣል ይታላል። እና ጋይስ ይሄን ነው የሚመስለው እንግዲህ ሉክ አት ዲስ። ካሜራ ውስጥ አይገባም ታውቃለህ። በጣም ነው ግን የሚያምረው ቦታ አሜዚንግ። እሺ this is the situation። አሁን ሶሉሽን ሲችጋ ታጸዳለህ ማለት ነው። ኦኬ all the way there ይቀጥላል ማለት ነው። እሺ ሰርፈሮቹ በዛ ጋር ነው የሚሉት። እንድፈረው እንደ እንሂደው። አሬ ነገር ግን ቢቀርስ ጋይስ ቢቀርስ በቃ ይንዲያል ካሳዩዋችሁ ይበቃችኋል። አሁን ይሄንን ተመልሰን እንግዲህ ድጋሚ ወተን ሃይኪንግ በሉት። እችን ሃይክ ካደረግን በኋላ እንመለሳለን ወደ ሆቴላችን። ከዛ በኋላ ራት ቀጠሮ አለን። ራታችንን እንመቻቻለን። ከዛ በኋላ ነገ አናዘር ዴይ ብለን እንጀምራለን ማለት ነው። እንዴት አደራችሁ ፋሚሊ? እንግዲህ በሌላ ቀን ተመልሰናል ማለት ነው ጋይስ። ዛሬ አሜዚንግ የሆነ ነገር ነው ፕላን ያደረግነው። ግን ከዛ በፊት የትላንትና ትሬዶች በተወሰነ ትንሽ ብሬክዳውን ላድርግላችሁ። ሌትስ ጎ። እንደምታዩት ያበደ ሲነሪ ጠዋት ሞርኒንግ ትንሽ ነገር አዘናል፣ እንቁላል ነገር፣ ሌላም እስቲ ነገር ትንሽ እንጨማምራለን። ዛሬ ላይት ነገር ነው የምንበላው። ወደ ትላንትናው ትሬድ ስንገባ ጋይስ ኢንሳይድ ካንድል ነበረ ፎር ዘ ሞስት ፓርት። ነገር ግን ፕራይስ ሰርፕራይዚንግሊ ጥሩ ፐርፎርም እያደረገ ነበር ስራውት ዴይ ማለት ነው። ለዛ ነው እንግዲህ ቤዚክሊ ይሄንን ትሬድ የወሰድነው ማለት ነው። አሪፍ የሆነ ኦብቪየስ የሆነ ሊኩዊዲቲ ድሮ ሰጥቶኝ ነበር which is ወደዚህ ሌቭል እንደሚመጣ ማለት ነው። ስለዚህ 2 ኢንትሪ ነበረው። ቴሌግራም ላይ ሼር አድርጋችሁ ነበር ይመስለኛል። አንድም የተሳሳትኩት ስህተት አለ። ሁለቱንም ላሳያችሁ ጋይስ። አንደኛው ትሬድ ይሄኛው ነበረ። ፕራይስ ይሄንን እንግዲህ ሃይክ ወሰደ። ወደዚህ ዞን ትሬድ ካረገ በኋላ ሪያክት አረገ። እዛ ሪያክሽን ላይ በአንደኛው በባሊ ባለችው አካውንት ማለት ነው
ፍሊፒንግ ቻሌንጅ የጀመረባት አካውንት ማለት ነው። በሷ ኤክስኪዩት አድርጌው ነበረ። ስለዚህ ኢንትሪን ዋዝ ኖት ዘ ቤስት። ያው ውጭም ነበርኩኝ ትንሽ ቮላታይል ሆኖብኝ ሌት ሆኜ ነበር ኢንተር ያደረኩት፣ ግን ሳይዙ ሪሌቲቭሊ ትንሽ ነበረ እኔ ለመስጠት ያሰብኩት ማለት ነው ጋይስ። አንፎርቹኔትሊ ሳይዙን ከፍ አድርጌ ነበር የገባሁት ማለት ላይክ የሆነ በጣም ከፍ አላለም፣ ግን እኔ ባሰብኩበት ሳይዝ አልነበረም የገባሁት ማለት ነው። ሶ ኤኒዌይስ ስቶፕ ሎሱን እንግዲህ ስቲል ከዚህ በላይ አደረኩት ከሀዩ በላይ፣ ምክንያቱም ከዛ በላይ ነው ቫሊዴትድ የሚሆነው ሴትአፕ አይደር ዌይስ ዜን የፈለግኩት ትሬድ ደግሞ ይሄ ትሬድ ነበረ ማለት ነው፣ ስጠብቅ የነበረው ትሬድ። ስለዚህ እዛ ዞን ላይ ሪያክት አደረገልኝ፣ ፐርፌክት የሆነ ኢንትሪ ሰጠኝ እንደምታዩት ይሄ ትሬድ ማለት ነው። እዚህ ድጋሚ በባሊ አካውንቱ ገብቼዋለሁ፣ ዜን አጌን በሜን ስካልፒንግ አካውንት ደግሞ ገብቼዋለሁ ይሄን ትሬድ ማለት። ከዛ በኋላ እንግዲህ ትሬድ ማኔጅ ሳደርግ የተወሰነ የተሳሳትኩት ነገር ነበረ፣ እሱን ሼር ላርጋችሁ። ሶ the first thing ቆይ እንደውም 85 ቆይ ላውጣና ላሳያችሁ። ሶ the first thing የተሳሳትኩት ይሄ ነበር እንግዲህ ሌት ኢንትሪ የገባሁት የነበረው ማለት ነው። ዜን ፕራይስ ኦል ዘ ዌይ ኬም ሂር፣ ስቶፕ ከላይ ነበረ አልነካኝም፣ ግን የፈለግኩትን ኢንትሪ ችን አገኘኋት ማለት ነው። ዜን ፕራይስ በደንብ በአሪፉ እዚህ ጋር ሪያክት አደረገ። እዚህ አካባቢ ፓርሻል መውሰድ ነበረብኝ፣ ግን በሜን ስካልፒንግ አካውንት ገብቼ ፓርሻል ወስጄ ወደዚህ እስክመጣ ፕራይስ እንደምታዩት ሪያክት አድርጓል 1 ሚኒት ላይ ማለት ነው። እንግዲህ ምንም አማራጭ አልነበረኝም። ስለዚህ ያደረኩት ነገር ምንድነው ግን ወደዚህ ሃይ ትሬል አደረኩት። ይሄ አሁን የ1 ሚኒት ሃይ ነው፣ ትሬል አድርጌዋለሁ። ይሄ ባይ ዘ ዌይ ሌላ ዛሬ የገባው ትሬል ነው፣ አሳያችኋለሁ፣ ብሬክዳውን አደርግላችኋለሁ። ሶ ወደዚህ ትሬል አደረኩት። ሶ ፕራይስ ግን መጥቶ እኔ ትሬል ያደረኩበትን ቦታ ሂት አድርጎ ተመልሷል። ሶ ለምንድነው ትሬል ያደረኩበት ምክንያት ምንድነው? እዚህ ጋር የገባው ተሳስቼ ሃይ ሳይዝ የሆነ ሌት ኢንትሪ አለ። ስለዚህ የዚህ ሎስ ከቨር ለማድረግ ነው። ስለዚህ ፕራይስ ኦል ዘ ዌይ ሪቨርስ አድርጎ እንኳን ከዚህ ይሄንን ሃይ ለመውሰድ ቢሞክርም ራሱ ይሄንን ትሬል በማድረጌ ስቲል በትንሽዬ ሎስ ብቻ ነው የምወጣው ማለት ነው። ኦልሞስት ብሬክ ኢቭን ሆኜ ነው የምወጣው። ስለዚህ ይሄንን ሚቲጌት ለማድረግ ስል ይሄንን ትሬል ያደረኩት፣ ግን ቤዚክሊ እዚች ጋር የሰራውን ሃይ እንግዲህ ወስዶ ተመልሶ ፕራይስ ወርዷል ማለት ነው። ፕራይስ ከወረደ በኋላ ኦፍኮርስ ይሄንን ስቲል እዚህ ጋር ነው የሰጠሁት። ኦኬ ትሬል አላረኩትም የዚህን ስቶፕ ሎስ፣ ምክንያቱም ኢን ዲስአድቫንቴጅ እና ይሄንን ኦልሬዲ ትሬል ስላደረኩኝ ደግሞ ኦልሬዲ በዚህ ከቨር አድርጌያለሁ የተወሰነ ሎሶችን ማለት ነው። ሶ ፕራይስ ከወረደ በኋላ ኢሚዲየትሊ ብሬክ ኢቭን አደረኩት። ዜን ይሄ ፕራይስ እንግዲህ መልሶ ብሬክ ኢቭን አስወጥቶኝ ተመልሶ ተፈጥፍጣ ነበረ ማለት ነው። as you can see here okay so basically በዚህ ትሬድ በቃ እቺ ነው ፕሮፊት ያደረኩት። ይሄ ብሬክ ኢቭን ነበር፣ እቺ ፕሮፊት ነበረች፣ ትንሽ ጥሩ ሄዳ ነበረ። ዜን ከዛ ባሻገር ዛሬ ላይ ደግሞ የወሰድኩት ትሬድ አለ ጠዋት ላይ አካባቢ let me show you some trade so wait a minute yeah so ይሄ ትሬድ ነው። ስለዚህ ጥሩ rejection from this level okay sweep አድርጎ እንግዲህ መቀጠል አልቻለም which gives me በተወሰነ weakness ማለት ነው ሰጥቶኛል። ስለዚህ እዛ ዊክ ፖይንት ላይ አሁንም ሁለት ትሬድ ነው ኤክስኪዩት ያደረኩት። so the first trade was this one። ስለዚህ ፕራይስ under it close ሲያደርግ ኤክስኪዩት አደረኩት። ስቶፕ ሎስ ከላይ ነበር የሰጠሁት። ዴን ፕራይስ ትንሽ ሙቭ ካደረገ በኋላ እችን ሃይ ለመውሰድ መጥቷል which is like my main entry ማለት ነው። ዴን ፕራይስ ወደዛ ሲደርስ ይሄንን በተወሰነ at slight loss ወጣሁኝ። ዴን እዚህ ጋር አሪፍ ኢንትሪ ያስኩት ማለት ነው። ዴን ፕራይስ ትንሽ ስትረግል እያደረገ ነው አሁን ለመውጣት። ስቶፕ ሎስ አጀስት አላረኩም ወደ ብሬክ ኢቭን፣ ምክንያቱም ሰሞኑን ጋይስ በብሬክ ኢቭን እየጠፈጠፈኝ እየወረደ ነው ያለውና ይሄንን አትሊስት ከዛ ነው ሃይ በላይ ነው ያደረኩለት ካስወጣኝም ጀስት ያስወጣኝ ብዬ ማለት ነው። ስለዚህ ኦልሬዲ እዚህ ጋር 30 ሚኒትስ ጋፕ ላይ ሪያክት እያደረገች ነው which I don't like ነገር ግን ስቲል ጥሩ ሪጀክሽን ስለሆነ from 30 minutes 1 hour level እንደምታዩት ጥሩ ስዊፕ ስለሆነ I'm just going to hold it for now ማለት ነው guys። ኦኬ ጋይስ ትሬድ አፕዴት ድራይቨር እስኪመጣ ድረስ እንግዲህ አንዳንድ ስካልፕ ኦፖርቹኒቲዎችን እያየሁኝ ነበረ ማርኬቱ ላይ በደንብ አክቹሊ ለዞን ቱ ዞን ሞዴሌ በደንብ ጥሩ ሪስፖንድ እያደረገ ነው። ስለዚህ ከረንትሊ ራን እያደረኳቸውን ያሉትን ስካልፕ ትሬዶች ላሳያችሁ። ሶ ከዛ በፊት ሌሚ ሾው ዩ ጋር ኦልሬዲ ሁለት ሎሶችን ወስደናል። አክቹሊ ቴክኒካሊ 3 ሎስ ነው የሚሆነው። ሶ እዚህ ጋር የመጀመሪያው ቅድም ያሳየኋችሁ ትሬድ አለ። ሶ እቺኛዋ እንግዲህ ጥሩ ሪያክት አድርጋ ነበር። አይደለም ሙቭ ቱ ብሬክ ኢቭን ፕራይስ መልሶ እዚህ ጋር ማኒፕሌት አደረገ። ሶ ማኒፕሌት ያደረገበት ቦታ ላይ ያው አሱም አድርጌው ስለነበር ይሄንን ትንሽ ላይት ሪስክ ነው የሰጠሁት። እንደዛ ይመጣል ብዬ ኤክስፔክት አድርጌ ስለነበረ ማለት ነው። ሶ ሲመጣ ግን ኢንተር አደረኩኝ።
ፕራይስ አጌን አሪፍ ድሮፕ አደረገ ዴን ከዚህ ሌቭል ሪያክት አደረገ እዚህ ጋር ፓርሻል አልወሰድኩኝም ኦልሶ አናዘር ፎልት ነገር ግን አክቹሊ የጠበቅኩት አሪፍ አራር ስለሆነ ነው ማለት ነው ሶ ቤዚክሊ ኖርማሊ ስቶፕ ሎስ በእንደዚህ አይነት ሲቹዌሽን ላይ ትንሽ ዝቅ አደረገው ነበር ግን አይዲያሊ ይሄ ነበር አሪፍ የነበረው ስቶፕ ሎስ ማለት ነው that being said basically break even አላደረኩኝም ሰሞኑን በብሬክ ኢቭን ሙድ ያዘብኝ ስለነበረ ፕራይስ ማለት ነው ጋይስ ሶ ቤዚክሊ ያደረኩት ነገር ምንድነው እንግዲህ ፕራይስ ወደዚህ ሲመጣ just እዛው ስቶፕ ሎሱን as it is አስቀምጬ ነበረ እንግዲህ የተውኩት ማለት ነው then after that እንግዲህ ፕራይስ እንዳልኳችሁ ከዚህ ዞን ላይ በላይ መውጣት አልቻለም okay so basically what happened here እንግዲህ ትንሽ ማኒፕሌት አድርጎ price is going down ማለት ነው ስለዚህ ሲወርድ ጥሩ ዲማንድ ዞን ነው ይሄ ማለቴ ከ30 ሚኒት ኢንተርናል ነው የወጣው ማለት ነው which was very aggressive very interesting ስለዚህ አሁን price እነዚህን ዞኖች ሪስፔክት ያደርጋል ብዬ ነበር ኤክስፔክት ያደረኩት so the first one ሪስፔክት አልተደረገም አንድ ትሬድ ወስጄ ነበር እዚህ ጋር እንደምታዩት ሎስ ነበር the second one ሪስፔክት ተደርጓል ሪአክሽኑን ጠብቄ ኢንተር አደረኩኝ so ይሄ ቴክኒካሊ አሁን I think probably close አድርጎታል ይመስለኛል yeah as you can see እችን ትሬድ full TP hit አድርገናታል ማለት ነው እንደምታዩት ማለት ነው so አካውንታችን ያው በእነዚህ ሎሶች ትንሽ ተጎድታ ነበረ ይሄን የመጨረሻው ላይ ብዙ ሪስክ አላደረኩም ላይት ሪስክ just recovery trade ነው ግን ጥሩ ኢንትሪ ነበረው በሁለት ቲፒ ነው የወጣው almost 1.7 በአቨሬጅ እዚህ ጋር አንድ ኤግዚት እዚህ ጋር ደግሞ አንድ ኤግዚት ነው የወጣው ማለት ነው እዚህ ላይክ ትንሽ ተጎድታለች ከጠዋቱ ነገር ግን ስቲል ሎሶችን ሪከቨር ማድረግ ይችላል ማለት ነው በተወሰነ ሶ ቤዚክሊ ይሄንን ይመስል ነበረ ጋይስ እንዴናችሁ ፋሚሊ ከረንትሊ እንግዲህ ኢትስ ፍራይዴይ ባሊ ኦልሞስት ከሰዓት 10 ሰዓት አካባቢ ሊሆን ነው ማለት ነው ጧት በጣም ብዙ ስራዎች እና አንዳንድ ሚቲንጎች ነበሩ ሶ እነሱን አቴንድ አድርጌ አሁን ወደ ሆቴላችን ምናምን ነገር ተመልሻለሁ ማለት ነው ሶ ጧት ላይ ያየሁት የነበረ ትሬድ ነበረ ሶ የተፈጠረ ነገር አለ just አፕዴት ላድርጋችሁ የወሰድኩትን ትሬድ ስለነበረ ማለት ነው ስለዚህ ጋይስ there is a good news and a bad news okay ዛሬ ሶ ከባድ ኒውሱ ልጀምርላችሁ so the bad news basically ቀደም ላሳያችሁ ማለት ነው so this was yesterday's price action ትላንትና በተወሰነ the only ጧት ያሳያችሁ ትሬድ recovery trade ብቻ ነበር የወሰድኩት ከዛ ውጪ ይሄ amazing trade price ከዚህ ዞን ሪአክት ሲያደርግ አይደለም ኢንተር ኒውዮርክ ሴሽን ላይ ውጪ ነበርኩኝ እኔ ስለዚህ ይሄንን አላየሁትም ግን አሪፍ amazing reaction ነበር የሰጠኝ ከዚህ ዞን ማለት ነው then today ይሄ ዞን ሪስፔክት ይደረጋል ብዬ previous day high ተወስዷል previous day high ተወስዶ into a lower time frame order block ወይም high probable zone touch አድርጎልናል ማለት ነው then ይሄንን entry take አድርጌው ነበር ማለት ነው so the bad news ምኑ ጋር ነው ማለት አሪፍ እኮ ነው የወሰድከው ትሬድ ማለት ትችላላችሁ so the bad news ምኑ ጋር ነው guys ስለዚህ እኔ መጀመሪያ የሰጠሁት ያው በሊሚት ኦርደር ነበር የገባሁት የነበረው በባሊ ቻሌንጅ ማለት ነው በቻሌንጅ አካውንቱ so እዛ ቻሌንጅ አካውንት ላይ ሊሚት ኦርደር ሁለት ሊሚት ኦርደር ነው የተቀመጠው ማለት ነው ማለት ላይክ እኔ እንግዲህ I thought I put like one limit order ግን ሁለት ሊሚት ኦርደር ነው የተቀመጠው at least አንዱን ያው I think ካንሰል ያደረኩት መስሎኝ ነበር I guess adjust ሳረግ የትኛው ጋር በስንት ፒፕል ልግባ የሚለው ነገር እንጂ ስቶፕ ሎሴ ከዚህ ስር በታች እንዲመጣ አድርጌ ነበር የሰጠሁት I risked almost 50% አካባቢ ያው ቻሌንጅ እንደዚህ ስሞል አካውንት ለማሳደግ ስሞክር 50% አካባቢ ነው ቻሌንጅ ሪስክ ማድረገው at least ለመጀመሪያው ጊዜ ማለት ነው so yeah that's what I risked so ሊሚት ኦርደር ሰጥቼው ነበር ግን apparently adjust እያደረኩኝ እያለ I guess አንዱን ካንሰል አላደረኩት መሰለኝ so I was out in the meeting then እንደምታዩት ሁለቱንም ሊሚት ኦርደር ትሪገር አድርጎ እኔን ጠብሶ እያልዋለለው እዚህ ጋር which is basically account liquidated ሆኖ ነው ሁለቱም እንግዲህ 50% አካባቢ ከነበር በመጀመሪያ ኤክስኪዩት አድርጎ ይሄንንም ሲገባ just እስከዚህ ድረስ አካውንቱ ፈንድቷል ማለት እንደምታዩት this is the Bali account as you can see ሁለቱን እዚህ ጋር አውጥቶኛል ማለት ነው which was very painful ልክ ሳየው በጣም ነበር ያናደደኝ ማለት ነው ነገር ግን good news አለ and the good news ግን ምንድነው scalping account ላይ ይሄንን ትሬድ አግኝቻለሁ so this is
ማይ ስካልፒንግ አካውንት ስሞል አካውንቶችን ፍሊፕ ለማድረግ ምናምን የምጠቀምበት አካውንት ነው። ስለዚህ እዚህ አካውንት ላይ አክቹሊ ይሄንኑ ትሬድ ሪያክት ሲያደርግ አግኝቼዋለሁ ማለት ነው። ስለዚህ አለርት ገብቶልኝ ነበረ ወደ ኢንትሪ ሲመጣ ያስቀመጥኩት አለርት። then this was after seeing the reaction amazing የሆነ ኢንትሪ ፎሎ አፑን ጠብቄ then አድ ያደረኩበት ኢንትሪ ነበር። ፕራይስ በጣም አሪፍ እየተንቀሳቀሰ ስለነበረ ማለት ነው። so this is the good news. I wish ይሄ በቻሌንጅ አካውንት ቢሆን ያበደ ነበር፣ ያበደ ኮንቴንት ይወጣ ነበር ማለት ነው። ግን ያው በዚህ አካውንት ያሞነይ ተገኝታለች ማለት ነው ወርቂቱ። so this account currently it was at 800 ያው ገንዘብ አላሳይም ብዬ ነበር፣ ግን I think አሁን እንግዲህ ካለው ነገር አንፃር ትንሽ አንዳንድ ነገሮችን ሼር ላድርጋችሁ በሚል ነው because it's possible. okay so as you can see price is going ጥሩ የስሞል አካውንት ፍሊፕ ነበረ and price በተወሰነ actually እዚህ ሌቭል ላይ እስኪደርስ ነው የምጠብቀው። at least ኤዥያውን ኮንሰልተንትሊ ጥሩ ቴክ ፕሮፊት ይኖረኛል ብዬ አስባለሁ። I like how price is going ማለት ነው ከነሊ። so this is the good news. the good news ምንድነው? ፍሊፕ አድርገናታል በዛም ሆነ በዚህ። the bad news ግን ምንድነው? በባሊ ቻሌንጅ አካውንታችን አለመሆኑ ነው ማለት ነው። ያው this kind of things happen. in fact እንደውም ቻሌንጂንግ ሳምንት ነበረ። ጥሩ ትሬዶችን አግኝተናል ጋይስ። ግን ምንድነው ትንሽ ፕራይስ አክሽኑ ነው መሰለኝ ያው ሰሞኑን ማርኬቱ ጥሩ አይደለም ብዙዎቻችሁ እንደምታዩት ማለት ነውና ጥሩ ትሬዶችን እናገኛለን፣ ግን ብሬክ ኢቭን እየመታብን አስቸግሮን ነው የባሊ አካውንታችን ራሱ ብዙ ጃምፕ ማድረግ ያልቻለችው። አሪፍ ትሬዶች ራሱ አግኝተን ነበር። አንፎርቹኔትሊ በዚህ በተፈጠረ ስህተት ደግሞ እንግዲህ we blow the account. so እንደዚህ አይነት ነገሮች it happens, especially focus በማናረግበት ጊዜ this kind of things happen. like travel ስታረጉ or ሌሎች ነገሮች አሁን እነዚህ ትንንሽ ሚስቴኮች አሁን ይሄ this is በጣም like normal mistake ያንን ካንስል ያደረኩ መስሎኝ ነበረ ጧት ወደዛ ስል ማለት ነው። በዛ የተፈጠረ ነገር ነው ማለት ነው። anyways ግን ምንድነው ዋናው ፖይንቱ እንዳልኳችሁ everything of course አልጋ ባልጋ አይደለም። ፍሊፕ አካውንት ሲጀምሩ ስፔሻሊ ብዙ ሰው ምንድነው ምክር ምናምን ትሉኛላችሁ let's say ስሞለር አካውንት ፍሊፕ ለማድረግ ትሬድ የምታደርጉ ልጆች ማለት ነው። so the first thing is ምንድነው ያ ነገር ቢፈጠር ማለት like obviously small account flip ለማድረግ ስትሞክሩ you're risking like 50% at least የመጀመሪያው በፈር እስክታገኙ ድረስ 50 even 100% full port ልትገቡ ትራሱ ትችላላችሁ አንዳንዴ። ያንን የምታረጉት of course መጀመሪያ ጥሩ አንደርስታንድ ያረጋችሁት አሪፍ አራር ያለው ኤጅ ቢኖራችሁ መጀመሪያ it's very advisable. okay advisable ሳይሆን ያው እንደዛ ካልሆነ ያው ገንዘብ ነው የምትጨርሱ። so once እሱን በፈር ካገኛችሁ በኋላ እዛ ላይ ቢልድ አፕ ለማድረግ ይቀላል ማለት ነው። ነገር ግን ፍሊፕ ለማድረግ የምታስገቡት አካውንት እናንተ እንዳሰባችሁት ላይሄድ ይችላል ነገሮች። ኦኬ አንዳንዴ ደግሞ ስተቶችም ደግሞ ሊኖሩ ይችላሉ ከራሳችሁ የሚመጣ ስተት። ኦኬ so እነዛን ስተቶች ከቨር ማድረግ የምትችሉት አማውንት መሆን መቻል አለበት እንደዚህ ለፍሊፕ ብላችሁ ስታስገቡ። ስለዚህ let's say $100 ስታስገቡ 500 1000 ሊሆን ይችላል ምናምን aggressively flip ላድርገው ብላችሁ ስትሄዱ you're taking aggressive risks። ስለዚህ ያንን አካውንት ድጋሚ ፈንድ ማድረግ የማትችሉበት ሌቭል ላይ ከሆናችሁ of course it's going to give you a hard time ማለት ነው ያንን ፍሊፕ ለማድረግ። ይሄን ነገር ብዙ ሰው ኮንሲደር አያደርገው፣ ግን እንዳያችሁት ነው አሁን ለምሳሌ እኔም ፍሊፕ ለማድረግ አሁን 2 አቴምፕት ፈጅቶብኛል ማለት ነው ኢማጂን። ስለዚህ let's say መጀመሪያ 1000 ዲፖዚት አድርጌ ያኛው አልተሳካም፣ ጥሩ ሄዶ ነበረ፣ ግን መጨረሻ ላይ ኢቭን በኔ ስተት በራሴ ጥፋት ቢሆንም ስቲል ያቺ የመጀመሪያው አቴምፕት ያልተሳካችም። then the second attempt ደግሞ የመጀመሪያውን ሎስ ከቨር አድርጎ like more ፕሮፊት ውስጥ ከቶኛል ማለት ነው አይደል? ስለዚህ እነዚህ ነገሮችን ኮንሲደር ማድረግ አለባችሁ behind flipping or behind taking aggressive risk የሚፈጠሩ ሪስኮችን አፎርድ ማድረግ መቻላችሁን መጀመሪያ መረዳት ይኖርባችኋል። then as long as you have a good strategy, you have a good edge እና ጥሩ ፔሽንስ ካላችሁ ደግሞ ያንን እንግዲህ ኢቨንቹዋሊ ማሳደግ ትችላላችሁ ማለት ነው if you have the right skill ማለት ነው። ኦኬ so ይሄ ለማለት ያክል ነው ጋይስ። እንግዲህ ይሄ ሳምንት ሆፕፉሊ ብዙ ነገር ተምራችሁበታል ብዬ አስባለሁ። it was interesting ለኔም ምክንያቱም ኤዥያ ላይ ትሬድ ማድረግ ትንሽ ታይም ዞኖቹን እንትን ለማለት ኦርጋናይዝ ለማድረግ at the same time እዚህ ስራም በደንብ አሪፍ አድርጎ ማስኬድ like መጎብኘቱ የመሳሰሉ ነገሮች አንድ ላይ ማስኬድ የነበረብኝ ሳምንት ነበረ። ኢንትረስቲንግ ነው፣ አሪፍ ሳምንት ነበረ። ኦፍ ኮርስ እንግዲህ አሪፍ ታይም አሳልፈናል እዚህ። ሆፕፉሊ እንዳልኳችሁ ብዙ ነገር ተምራችኋል ብዬ አስባለሁ። ሶ ይሄንን ሳምንት እንግዲህ በዚህ እንጨርሳለን። ከዚህ በኋላ አይ ቲንክ ባሊ የተወሰነ ጊዜ መቆየት አይቀርም፣ ቢያንስ 2-3 ቀን ከዚህ በኋላ ካለውኝ አሪፍ ኮንቴንቶችን ሼር አደርጋችኋለሁ።
ከሌሎኝ ደግሞ እንግዲህ በሌላ ቭሎግ እንገናኛለን ማለት ነው። ጋይስ ይመቻችሁ። ቤተሰብ ካልሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሌትስ ጎ